እንደዚህ ቪዲዮ ፓርት 4 ጋይስ ክፍል 4 ተለቋል ማለት ነው። እና ኧረ እንደው ሄርሜላ አብረሽ እንግዲህ ውዶች ማለት ነው ወደ ቤት ገብቷል፣ ከሆስፒታል ወጥቷል ጋይስ። ፓርት 4 ጋይስ አሁን የጀመሩት ሄርሜላ እና አብረሽ ነው ድራማ ማለት ነው። እኔ እኮ የሄርሜላ ድፍረት ካላደርኩ በግድ እንዲህ የማትፈለጊበት ቦታ አረተይ ለሴትነትሽ ክብር ይኖርን። የቆንጆ ድራማም ቢሆን ያስጠላል እኮ ተቀማጭ ነው የኔ ቆንጆ ማለት ነው። እነዚህ ደግሞ አብረን ካላስተኛን አንወጣም ማለት እኮ ጋይስ፣ እነዚህ ጓደኞቹ ማለት ነው። ልጁ እኮ ብድጋ ላይ አልታመም እኮ አብርሽዬ አልታመም እኮ እግዚአብሔርን ነው የምላችሁ። እውነተኛ ብትታመም አብርሽ አንደኛ እኔ ነኝ እማዝንልኝ። ለምን የዋ ልጅ ነው እና ኧረ ተው በበሽታ አትቀልዱ ተው። አብርሽ እኮ ብድግ አለ ውጡልኛል እኮ ዘረፍ። ካልወጣችሁልኝ አብረን ማደር አንችልም። እኔ ባለትዳር ነኝ፣ የልጅ አባት ነኝ፣ ለዛም የወንድ ልጅ አባት ነኝ አለ ጋይስ። አልወጣም ሞቼ ይገኛሉ አላለችም ሄርሜላ? አንቺ አሳዳቢ ኧረ ወይኔ በግድ ማደር አለ። እኔ የምላችሁ ልጁ እኮ እናንተን ለማስወጣት እኮ ብድግ አለ። እንዴት ነው ታዲያ መድኃኒት መዋጥ የማይችለው? እንዴት ነው ምግብ መብላት የማይችሉ? አረተው ግን አረተው ህዝብ ላይ የታወቃችሁ በመዳም ቅመሞች ነው። እነሱም እንዳይጠላችሁ ተው እያለሁ ተው፣ በጋ አምላክ ተው፣ አቆሙ። አረተው ግን እግዚአብሔር ምስክሬን የዛሬ ይለያል። እንዴ ደግሞ እኮ የአቤልና የብሩኬ ማለት ነው። አቤልና ብሩኬ ማለት ነው። በግድ እኮ አልጋ አንጥፈን አሶላ ቀይረን አብራችሁ ካልተኛችሁ አንወጣም እኮ ነው አላችሁ። ጭራሽ አሁን እንደዛ ነው። ደግሞ ትናፍቀኛል ብላ ሳም አንቺ ባለትዳር እኮ ነው አንቺ ወረደ ልጅ ልጅ። አረ ወይኔ ውዶቼ ደህና ናችኋ? ፈታ በሉልኝ እናቴ። በዚህ ክፍል 4 እኮ ተለቀቅ። አያችሁ? ላይክ አድርጎ የቪዲዮ ከወደዳችሁ እንደኔ ሳቃችሁ ያላችሁ። እኔም በበሽታ አልቀልድም፣ በበሽታ አልሳኩም። እግዚአብሔር ምስክሬን በሚያውቀው ማለት ነው፣ ፈጣሪ በሚያውቀው ጾመኛም ነኝ ጋይስ። አይዲያውን ጾመኛ ነኝ። አይ ብልግና እኮ ነው ይሄስ። ስለ ሰው ለነገሩ በሚዲያ ወጣ ነው ከኋላ አላማውማ ጋይስ አይደለ እንዴ ውዶቼ? አው ለማንኛውም ጌታው ፈጣሪ ቅር በለኝ እና የቪዲዮ ላይክ አድርጉልኝ ማለት ነው። እግዚአብሔርን የገረመኝ እኮና አብርሽ እንግዲህ ከሆስፒታል ወጣ ማለት ነው። ድራማ በሆኑን ታዲያ በዚያ አታውቁ መታችሁ የምታለቅሱ የምትናደዱ ማለት ነው። እኔ ውዶች የአብርሽ ወዳጆች ማለት ነው። እኔ ወዳለሁ አብርሽን አልጠላም እኮ፣ ግን ድራማ ነው 4 ነጥብ። አልሰማችሁም እንዴ? የታመመ ሰው ብድግ ብሎ እኮ ካልወጣችሁልኝ፣ እነዛ ደግሞ ሄርሜላ እዚህ ካላ አንቺ ለራስሽ ልታመቻች ነው። እዚህ ወንበር ላይ ቁጭ ብዬ ጠብቃለሁ። አንቺ ፍየል ነው እንደሚጠብቂ ወይስ በግ ነው የሚጠብቂ? በግ ነው የሚጠብቂ ወይስ ፍየል? ሰው ልጅ እኮ ነው አንቺ። እውነት አንቺ ቁጭ ብለሽ አደረሽ ልጠብቂ፣ እነሱ ከወጡ በኋላ እሱን አቅፈሽ ልተኝ አንቺ። አረ ተይ ግን ሄርሜላ ተይ ግን ተይ። ለሚዲያ የሚመጥን ነገር ወሬ አውሪ። አረ ተይ ወደ ራስሽ ተመልሽ ሴትዮ። ጅማ ቤተሰብ ያለሽ አይመስለኝም የምር ቤተሰብ ያለሽ አይመስለኝ፣ ወንድም እህት ያለሽ አይመስለኝ። እንደዚህ በሚዲያ ተሰደብሽ። ምን ነው ቢቀርብሽ? እናቴ ፓርት 2 ፓርት 3 ያላችኋት የምትለቁብን ማለት ቢቀርብሽስ? ከምንም በላይ ሴት ልጅ የነገ ህይወታ ሊያሳስብ ይገባል። የእውነት ለራስሽ ተጨነቂ። አብርሽ ወንድ ነው ገባሻ? ከሩታ ጋር ቢላይ ራሱ ያገባል። ጣጣ የለውም፣ ምንም ነውር የለውም። አብርሽ ነውርም የለም። ገባችሁ አይደለ? አንቺ ግን በሴትነትሽ የምታወሪ ወሬ አፈቅራለሁ ብልሽ በሚዲያ መምጣትሽ ሳንስ ካላደርኩት ያለሽ እንዴ? እንዴት ነው አንቺ ለፍቅር ማለት ለባለቤት የምታስቢ ሰው ወይም ደግሞ የምታፈቅሪ ወንድ ቁጭ ብለሽ ልጠብቂ? በዛማ አሳስተሽ ከዛ በኋላ ረገሱ ልትይ። እንደው አብርሽ ጀግና ነው። እግዚአብሔርን ውጡልኝ፣ ሌላ መዘዝ ይመጣብኛል አለ። በግድ እኮ ልጁ በግድ እኮ አስጨነቃችሁ።
ኢማም እኮ እናንተ ናችሁ። በነገራችን ላይ አብርሽ አልታመመም፣ ባይዘው እናንተ እንድትርቁ ነው እንጂ አልታመመም፣ አልታመመም። ልጁ አታስጨንቁ። ዝም ብለሽ አትሳሚ። ደግሞ ህፃን አረግሽ እኮ ወንዱን ህፃን አረግሽ። ሄርሜላ ላይ አሁን በቃ ስራ አስጠላኝ፣ እኔ ስራሽ አስጠላኝ። ማርያምን አልጠላሽም፣ ኔቨር ኤቨር። ግን ቢያንስ ቲክቶክ ላይ ገብተሽ ዩቲ ፎቶሽ ምን እንደተደረገ አረታይ። ግን በዩቱብ ማ እኛ ጨዋነን እኮ አስተያየት በስር ስራ ነው የምንሰጥሽ። በቲክቶክ ግን ሙልጭ ያደርጉሽ ነው። አንቺ ለክብርሽ አትጨነቅም። ነገ ታገባለሽ፣ ትወልጃለሽ። እንኳን ሌላ ይቅር አብርሽ ብታገቢ ራሱ ያ ቪዲዮስ ያስጠላል። በቃ ወደ ራስሽ ተመለሺ። ከራስሽ በላይ ምንም ነገር የለም። የእውነት ከምንም በላይ ክብር ይበልጣል፣ ሴትነት ይበልጣል ከምንም በላይ። ደግሞ ወንድ የበለጠ ነው ምንቅሽ፣ ባይዘዌ የበለጠ ነው የምትናቂ። እና ልጁን አስገድደሽ ልትደፍሪ ምንም አልቀራም፣ ባይዘዌ። አዎ እና ወደ ራስሽ ተመለሽ የኔ እናት ማለት ነው። እነዚህ ደግሞ ማለት ነው ተቀጥሮ ነው፣ ሳስብ እኮ ተቀጥሮ ነው። እነዚህ ልጆች እኮ ያው ለተጉርሻቸው ስለሆነ አብርሽ ስለሚችላችሁ መሰለኝ እንደዚህ የምትጨነቁ። እናንተማ አንድ አይነት በሌላ ቤት ስትመጡ ሌላ ወሬ ነው የምታወሩ። አሁን ጋይስ እኔ አልጨረስኩም፣ ባይዘዌ ሀቤላ ቪዲዮን አይቼ ለፈረንጁ ምን ይላል? መታረቅ ከፈለግ ሂድና ሩታን አውራት። ነገሩን ይበጠብጥና ወደ ሩታን አውራት ይባላል። እንደዚህ አንተ ወንድ አይደለ እንዴ? ቢያንስ ድራማ ቢሆን ራሱ ያስጠላል። በቃ ለሚዲያ የማይመጥን ዝሙትን የሚያስፋፋ ስራ ነው የሚሰሩት። ኦፍኮርስ ድራማ ነው። ይከብዳል። በቃ የእውነት ይከብዳል። ወደ ራሳቸው ተመለሱ። የእውነት ይደብራል። በተለይ ኤርሚላ ማለት ነው። አብርሽ ያንዳንድሽ የተጠቀመብሽ ነው። አልገባሽ ኤርሚላ ማለት ነው። ሩታም እንደዚህ ተብላ ስትሰደብ፣ በሱ ስም ስትሰደብ ነበረ። አዎ ወደ ራሳቸው ተመለሱ። ያስጣሉ።